ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በፋኖ ኃይሎች በኦሮሞ ሕዝብ ላይ በተቃጣው ጥቃት የተቆጡ የቦረና ዩኒቨርሲቲ ተማሪዎች በአደባባይ ወጡ። በተለያዩ የኦሮሚያ አካባቢዎች ላይ የተለያዩ የቁጣ ድምጾች የተሰሙ እንዲሁም የተቃውሞ ሰልፎች እየተካሄዱ ሲሆን ትላንት የተጀመረው የተቃውሞ ሰልፍ በዛሬው ዕለት ቀጥሎ እየተካሄደ ይገኛል። በዚህም መሰረት በቦረና የተለያዩ ወጣቶች የኦሮሞ ሕዝብ ላይ የሚደርሰው የግፍ ተግባር እንዲቆም ጠይቀዋል። ቡድኑ ንጹሃን ላይ እየፈጸመ ያለው ዘግናኝ ጭፍጨፋ በአስቸኳይ እንዲቆም ሰልፈኞቹ አሳስበዋል። የኦሮሚያ መንግስት የህዝቡን ደህንነትና የክልሉን ወሰን መጠበቅ ላይ ቸልተኝነት ማሳየቱም ኃላፊነት የጎደለው አካሄድ መሆኑን ተናግረዋል። በተመሳሳይ ዜና በጽንፈኛ የፋኖ ታጣቂዎችና በአክራሪ አማራ ክልል ሚሊሻዎች በኦሮሚያ ክልል እየተፈጸሙ ያሉት ጭካኔ የተሞላባቸው ጥቃቶች እንዲሁም የኦሮሚያ መንግስት የዜጎችን ደህንነት አለመጠበቁን የተቃወሙ ሰልፈኞች በምዕራብ ሸዋ ጊንጪ ድምጻቸውን አሰምተዋል። ሌላው ይህንን የተቃውሞ ድምጽ ያሰሙ አካላት የአምቦ ዩኒቨርሲቲ ተማሪዎች ሲሆኑ የአምቦ ዩኒቨርሲቲ ተማሪዎችም ኦሮሞ ህዝብ ላይ የሚደርሰው ግድያ በአስቸኳይ እንዲቆም የጠየቁ ሲሆን የኦሮሚያ ክልል ወሰን በጥብቅ እንዲጠበቅና ጽንፈኛ ሚሊሾች ትጥቃቸውን እንዲፈቱ ድምጻቸውን በማሰማት ጠይቀዋል። የመደወላቡ ዩኒቨርሲቲ ተማሪዎችም በጽንፈኛ ታጣቂ ቡድን ፋኖ በኦሮሞ ህዝብ ላይ የተቃጣው ጥቃትን በማውገዝ የሰልፍ ተቃውሞ ወጥቶ የነበረ ሲሆን ጽንፈኛው ታጣቂ ቡድን በኦሮሞ ህዝብ ላይ የከረረ ጥላቻ እንዳለው ሰልፈኞቹ ገልጸዋል። የጅማ ዩኒቨርሲቲ የአጋሮ ካምፓስ ተማሪዎችም በጽንፈኛ ታጣቂ ቡድኑ በፋኖ ኦሮሞ ህዝብ ላይ የተቃጣውን ጥቃት በማውገዝ ሰልፍ ወጥተዋል። ጽንፈኛው ታጣቂ ቡድን ጸረ ብሔር ብሔረሰቦች ስብስብ መሆኑንም በተቃውሞ ድምጻቸው ላይ አሰምተዋል። የዩንታ ፍቃድ ሳያገኙ ፕሮጀክቶችን የሚጀምሩ አካላት ላይ እስከ 10 ሚሊዮን ብር ቅጣት የሚደነግግ የአካባቢ ተጽዕኖ ግምገማ አዋጅ መዘጋጀቱ ተገለጸ። የሚተገበሩ ፕሮጀክቶች ለአካባቢ ተጽዕኖ ያላቸው አስተዋጽኦ ተገምግሞ የዩንታ ፍቃድ ሳያገኙ የሚጀምሩ አካላት ላይ እስከ 10 ሚሊዮን ብር ቅጣት የሚደነግግ የአካባቢ ተጽዕኖ ግምገማ አዋጅ መዘጋጀቱን የተገለጸው ባለ ፕሮጀክቶች የ2 ዓመቱ የአካባቢ ተጽዕኖ ግምገማ ማድረግ እንደሚገባቸው በቀረበው ረቂቅ አዋጅ ላይ ተመላክቷል። ይሁን የዩንታ ፍቃድ ያገኙ የፕሮጀክት ባለቤቶች በየ3 ዓመቱ የአካባቢና ማህበራዊ ተጽዕኖ አጠባበቅ እቅዶችን ለባለስልጣኑ ሊያቀርቡ እንደሚገባ በረቂቅ አዋጁ ላይ ገልጸዋል። የኢትዮጵያ በስራ ላይ የሚገኙ የአካባቢ ግምገማ ተጽዕኖ አዋጅ ከ21 ዓመት በፊት የጸደቀ ሲሆን አሁን የሚሻሻለው አዋጁ ወቅቱ የደረሰበት ኢኮኖሚያዊ፣ ማህበራዊና ሌሎች ለውጦችን ከግምት ውስጥ ያስገባ መሆኑን የተገለጸው ውሃ መስኖና ቆላማ አካባቢ የአካባቢ ልማት ጉዳዮች ቋሚ ኮሚቴ አዋጁ ዙሪያ የባለድርሻ አካላት ጋር ይፋዊ የህዝብ ውይይት አካሂዷል። የቀድሞ አዋጁ ያልዳሰሳቸውና ጉዳዮች በማካተት ረቂቅ አዋጁ የአካባቢ ተጽዕኖ ግምገማ አዋጅ በሚል ማዘጋጀቱን የተገለጸው ፕሮጀክቶች ተግባራዊ በሚሆኑበት ወቅት በአካባቢና በማህበረሰቡ ላይ የሚደርሰው ተጽዕኖ በአግባቡ የግምገማ አቅም እንደሚያሳድግም አመላክቷል። ለአንድ ጊዜ የሚያገለግሉ የፕላስቲክ ምርቶች ወደ አገር ቤት እንዳይገቡ የሚከለክል ረቂቅ አዋጅ ለምክር ቤቱ ተመራ። የሚኒስቴሮች ምክር ቤት ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶችን ወደ አገር ቤት እንዳይገቡ የሚከለክል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መምራቱን የተገለጸው ረቂቅ አዋጁ በአገሪቱ በደረቅ ቆሻሻ አሰባሰብ፣ አጓጓዝ፣ አከማች፣ መልሶ አጠቃቀም፣ መልሶ ዑደትና አወጋገድ ላይ ስርዓት እንዲኖር ያደርጋል ሲሉ የአካባቢ ጥበቃ ባለስልጣን ዳይሬክተር ኢንጂነር ሌሊሳ ነሜ ተናግረዋል። ለሕዝብ ተወካዮች ምክር ቤት የተመራው ረቂቅ አዋጅ የዜጎችን በንጹህ እና ጤናማ አካባቢ የመኖር መብት ለማረጋገጥ የላቀ ፋይዳ እንዳለው ነው የገለጹት። በተጨማሪም የሀገሪቱን እድገት የከተሞችን መስፋፋትና እየጨመረ የመጣውን የህዝብ ቁጥር የሚመጥን ዘመናዊ የቆሻሻ አወጋገድ ስርዓት ለመፍጠር እንደሚያግዝም ዋና ዳይሬክተሩ ለቢቢሲ አመላክተዋል። አዋጁ በህዝብ ተወካዮች ምክር ቤት ጸድቆ ወደ ስራ ሲገባ በዜጎች ጤናና በስነ ምህዳር ላይ ከባድ አሉታዊ ተጽዕኖ እያሳደረ የሚገኘውን የፕላስቲክ ምርት ጉዳት ለመቀነስ እንደሚያግዝም አስገንዝበዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም